ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። እንደተለመደው አበይት ዜናዎችን እናስቀድማለን። ፋኖ የመንግስት ሰራዊትን በስድስት አቅጣጫ ማጥቃቱንና ገነቴ ከተማን መቆጣጠሩን አስታወቀ። የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ እዝ፣ ምዕራብ አማራ ቀጠና ቴዎድሮስ እዝና ደቡብ አማራ ቀጠና አሳምነው እዞች ዛሬ በተለያዩ የጦር ግንባሮች ድል መጎናጸፋቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። በጎንደር የሚገኙ ሁለት የፋኖ አደረጃጀቶች ልዩነታቸውን መፍታታቸው ተገለጸ። በጎንደር የሚገኙት የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለት የፋኖ አደረጃጀቶች የቀደሙ ልዩነቶችን በእርቀ ሰላም መፍታታቸውን የአማራ ፋኖ የተለያዩ እዝ አመራሮች አስታውቀዋል። ከብሔራዊ ባንክ 10ኛ ጨረታ በኋላ የዶላር ዋጋ አሻቀበ። ጥቁር ገበያው ወደ 170 ብር ተሻግሯል ተብሏል። የኢትዮጵያ ብሔራዊ ባንክ ለ10ኛ ጊዜ ለባንኮች በጨረታ ባቀረበው የውጭ ምንዛሬ ላይ የ1 ዶላር ዋጋ ወደ 148 ብር ከፍ ማለቱን ተከትሎ የምንዛሬ ቢሮዎችና ጥቁር ገበያ ዋጋ አሻቅቧል የተባለው። ከውጭ የማዳጋስካር ጦር ሙሉ በሙሉ ስልጣን መቆጣጠሩን አስታወቀ። የማዳጋስካሩ ፕሬዝዳንት አንድሬ ራጆይና በበኩላቸው መፈንቅለ መንግስት ተፈጽሞብኛል ብለዋል። ሌሎች ዕለታዊ የቢዝነስ መረጃዎችን አካተናል። በቅድሚያ ፋኖ የመንግስት ሰራዊትን በስድስት አቅጣጫ ማጥቃቱንና ገነቴ ከተማን መቆጣጠሩን በይፋ አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ፣ ምዕራብ አማራ ቀጠና ቴዎድሮስ እዝና ደቡብ አማራ ቀጠና አሳምነው እዝ ዛሬ በተለያዩ የጦር ግንባሮች ድል መጎናጸፋቸውን የአማራ ፋኖ ብሔራዊ ኃይል አስታውቋል። የአማራ ፋኖ ብሔራዊ ኃይል ዛሬ ማለትም ጥቅምት 5 ቀን 2018 ዓ.ም በተደረጉ ውጊያዎች ቀኑን ካላቸው ድሎች አንዱን ሲያስታውቅ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ከንጉስ ሚካኤል አሊኮር አሃዶች በጋራ በመሆን ባደረጉት ተጋድሎ ገነቴ ከተማን ተቆጣጥረዋል ብለዋል። ንጉስ ሚካኤል ኮር የዘመቻ አባናደው የተሳኩ ድሎችን በማስቀጠል ታላቅ ተጋድሎ ያደረገ ነው ሲልም ጠቁመዋል። እንዲሁም የምዕራብ አማራ ቀጠና ቴዎድሮስ እዝ ዛሬ ከመንግስት ታጣቂዎች ጋር ባደረገው ውጊያ 8 የመከላከያ አባላት ሲሞቱ 5ቱ ከባድና ቀላል ቁስለኛ አድርጓል ሲል የአማራ ፋኖ ብሔራዊ ኃይል መረጃውን አጋርቷል። ቦታ ለማስፋት ከዋና ካምፖቻቸው ተነስተው ወደ ደም ድንጋይ ቀበሌ የተንቀሳቀሰውን የመንግስት ሰራዊት በሶስት አቅጣጫ በመምታት በመጣበት እግሩ መትቶ መልሶታል ሲልም ገልጿል። ቦታ ለማስፋት የተንቀሳቀሰ የተባለው የመንግስት ሰራዊት ሴጋንሳ በተሰኘ ቦታ በፋኖ እየተባረረ ነበር በተባለበት ወቅት ለእገዛ ከአዴት ተወርውሮ ወደ ገረገራ አቅጣጫ የመጣውን የመንግስት ኃይል ደግሞ ጉርጅባር ከተባለ ቦታ በደፈጣ ጥቃት ወደ መጣበት መመለስ ተችሏል ነው ያለው። በሌላ በኩል በየለቱ የሚፈጸመው የፋኖ ሰርጎ ገብ የደፈጣና የመደበኛ ውጊያ ያስመረራቸው ከ8 በላይ የመንግስት ኃይሎች ትጥቅ ያላቸው ይዘው የሌላቸው ከጓደኞቻቸው ቀምተው ፋኖን በመቀላቀል ከሞት ዲነዋል ሲል የአማራ ፋኖ ብሔራዊ ኃይል አስታውቋል። የአማራ ፋኖ ብሔራዊ ኃይል በእነዚህ ከላይ በተጠቀሱት ሁለት እዞች ዛሬ ተጎናጸፍኩት ካለው ድል በተጨማሪ ደቡብ አማራ ቀጠና አሳምነው እዝ ባደረገው ውጊያ በመንግስት ኃይሎች ጥቃት ማድረሱንም ገልጿል። በደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር በጀማ ቻይና ካምፕ መሽጎ የነበረውን የመንግስት ወታደር የነበረበት ቦታ ድረስ ዘልቆ ገብቶ ከበባ በማስገባት ከጥቅም ውጭ እንዲሆን አድርጊያለሁ ነው ያለው። እንዲሁም ከሶስት ማለትም ከለሚ ወደ ጀማ፣ ከመርሃቤቴ ወደ ጀማ፣ ከመርሃቤቴ ዓለም ከተማ ወደ ጀማ አቅጣጫዎች ሞርታርና ዲሽቃ ታጥቀው ሲንቀሳቀስ የነበረን የመንግስት ኃይል በሶስቱም አቅጣጫዎች ፋኖ አጥቅቻለሁ ሲል እዙ ገልጿል። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ ሰሞኑን በማህበራዊ ሚዲያ ገጻቸው ላይ ስጋ ያበላን ያስቀመጥነው 100,000 ገዳ ኮማንዶ ኃይል አለን ማለታቸውን ያስታወሰው ፋኖ በተለያዩ የአማራ ክልሎች ያስገባቸው ኃይሎች ዛሬም የፋኖን ምት አስተናግደዋል ብሏል። የአማራ ፋኖ ብሔራዊ ኃይል 3 እዞች በተለያዩ አቅጣጫዎች ከመንግስት ኃይሎች ጋር አደረጉት ባለው ውጊያ ገነቴ ከተማን ሲቆጣጠሩ የመንግስት ወታደሮችን በ3 አቅጣጫ ድል አድርጊያለሁ ብለዋል። የመንግስት ታጣቂዎች በበኩላቸው ፋኖን ድል አድርገናል ሲሉ የተስተዋሉ ሲሆን ፋኖ ተቆጣጠርኩት ያለውን ገነቴ ከተማን በተመለከተ ግን ከመንግስት በኩል እስካሁን በቀጥታ የተባለ ነገር የለም። በጎንደር የሚገኙ ሁለት የፋኖ አደረጃጀቶች ልዩነታቸውን መፍታታቸው ተገለጸ።
በጎንደር የሚገኙት የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ሁለት የፋኖ አደረጃጀቶች የቀደሙ ልዩነቶቻቸውን በእርቀ ሰላም መፍታታቸውን የአማራ ፋኖ ብሔራዊ ኃይል የተለያዩ እዝ አመራሮች አስታውቀዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት ኃላፊው አርበኛ ዮሐንስ ንጉሱ በጎንደር ሁለት የፋኖ አደረጃጀቶች እንደነበሩና ከዚህ ቀደም በመካከላቸው ግጭት ተከስቶ እንደነበር አስታውሰው አሁን የቀደሙ ግጭቶችን እንደፈቱና በቀጣይ ወደ አንድነት እንደሚመጡ ገልጸዋል። በአንዳንድ ጥቃቅን ጉዳዮች ልዩነት ተፈጥሮ ህዝባችንን ብቻ ሳይሆን ራሳችንንም ጎዲተን ቆይተን አሁን በእርቀ ሰላም እንዲፈታ ተደርጓል፣ ሙሉ በሙሉ እርቅ ወርዷል ሲሉ አረጋግጠዋል። በእርቀ ሰላሙ በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝና በአርበኛ ደረጀ በላይ በኩል እርቁ መፈጸሙን ማስረድተዋል። በጎንደር አንድ የፋኖ እዝ ብቻ እንደሚመሰረትም ጠቁመዋል። ዋርካው ምሬ ወዳጆ በበኩላቸው ሰሞኑን የከረምንበት የአርበኛ አደማሊ ወይም ናደው ዘመቻን አጥናቀን ሌላ ምዕራፍ ስናዳምጥ በነበረበት ጊዜ የጎንደር ወንድሞቻችን ህዝባቸውን አስደስተዋል ብለዋል። የጎንደር ወንድሞቻችን ሁለቱም አንድ ሆነው የአማራን ህዝብ አብስረዋል ያሉት ምሬ ወዳጆ የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው፣ ብዙ ጉድጓድ የሚቆፍርልንን ጠላት ደስ አይበለ ብለው የጎንደር ወንድማማቾች አንድ በመሆናቸው ደስ ብሎናል ሲሉ ተደምጠዋል። አርበኛ ተሾመ አበባው በበኩላቸው ያደረጃጀቶችን ወደ አንድ መምጣት አስመልክተው ባስተላለፉት መልእክት ጎንደሬነት የመከራ ጊዜን ከወንድም ጋር ተደጋግፎ መኖር ነው ብለዋል። እንዳንተኩስ ከወጣበት ዓላማ ጋር ሲቃረን ዝም እንዳንል ችግር አይኑን አፍጦ እየመጣልን ጨክን ስንል ወንድም ላይ መተኮስ ሲጨንቀን ነበር ሲሉ አስታውሰው ብዙ ውሳኔ የሚያሳጣ መንፈስ አሁን ከጎንደር ምድር ተገፎ ወድቋል በማለት ደስታቸውን ገልጸዋል። አርበኛ ዝናቡ ልንገረው በበኩላቸው የጎንደር ፋኖን የአንድነት ውሳኔ በሁለት ወንድማማች የተኩስ ልውውጥ ራሱን ለሚያኖር አካል ያሳረረ ድንቅ ውሳኔ ያሉት ሲሆን አርበኛ ዘመነ ካሴን ጨምሮ ሌሎች የፋኖ አደረጃጀቶችም በጉዳዩ መደሰታቸውን ገልጸዋል። በጎንደር የሚገኙ የፋኖ አደረጃጀቶች በመጀመሪያው ምዕራፍ በአንድነት አንድ የትግል ዓላማ አንግበው ተነስተው የነበረ ቢሆንም ከጊዜ በኋላ በመካከላቸው ልዩነት ተፈጥሮ ማዶ ለማዶ ሆነው እርስ በርሳቸው ቃታ እስከ መሳሳብ ደርሰው ነበር። ይህን ተከትሎም አርበኛ ዘመነ ካሴን ጨምሮ ሌሎች የፋኖ አመራሮች የአማራ ህዝብ እንዲሁም የዲያስፖራ ማህበረሰብ ሁለቱ አደረጃጀቶች ወደ ቀደመ አንድነታቸው እንዲመለሱ ብርቱ ጥረት ሲያደርጉ መቆየታቸው ይታወሳል። ይህም ከብዙ ትግል በኋላ አደረጃጀቶቹ አለመግባባታቸውን በእርቅ መፍታታቸውን የአማራ ፋኖ ብሔራዊ ኃይል አብስሯል። የጎንደር ፋኖ አደረጃጀቶች በቀጣይ ወደ አንድነት እንደሚመጡም ጠቁመዋል። በአማራ ክልል ውጊያ ያደረጉ የሚገኙት የመንግስትና የፋኖ ኃይሎች ወደ ተኩስ ያስገባቸውን ጉዳይ በድርድር እንዲፈቱ ሁኔታውን ለማመቻቸት የተቋቋመው የአማራ ክልል የሰላም ካውንስል በበኩሉ የፋኖ ኃይሎች የተበታተነ መሆን ለስራው እንዳልተመቸው ቅሬታ ሲያቀርብ ነበር። ሰሞንኛው የጎንደር ፋኖ አደረጃጀቶች እርቅ መፍጠር ወደ አንድነት እንዲገሰግሱ የሚያደርጋቸው ከሆነ ለካውንስሉ መልካም አጋጣሚ ስለመሆኑ አስተያየት እየሰጠ ይገኛል። ቦርከና የፋኖ አደረጃጀቶች እንዳሉት አንድነት ከፈጠሩ ለካውንስሉ ያለውን ጥቅም በተመለከተ አስተያየት የጠየቃቸው የካውንስሉ ዋና ጸሐፊ አቶ ያየህራድ በለጠ አንድ መሆናቸው ይጠቅመናል፣ ለመደራደርም ዝግጁ መሆን የሚችሉት አንድ ሲሆኑ ነው፣ ችግሮቻቸውን ነቅሰው እንዲያወጡም ይረዳቸዋል ብለዋል። የፋኖ ታጣቂዎች ብልጽግናን ለማጥቃት ይጠቅመናል በሚል ነው አንድነት መፍጠራቸውን የሚፈልጉት ያሉት አቶ ያየህራድ ለመዋጋትም ውይይት ቢያስፈልግም አንድነታቸው ተፋላሚ ወገኖች ወደ ድርድር እንዲመጡ እየሰራ ላለው ለካውንስሉም ጠቃሚ መሆኑን አስረድተዋል። ከብሔራዊ ባንክ 10ኛ ጨረታ በኋላ የዶላር ዋጋ አሻቀበ። የጥቁር ገበያው ወደ 170 ብር ተሻግሯል ተብሏል። የኢትዮጵያ ብሔራዊ ባንክ ለ10ኛ ጊዜ ለባንኮች በጨረታ ባቀረበው የውጭ ምንዛሬ ላይ የ1 ዶላር ዋጋ ወደ 148 ብር ከፍ ማለቱን ተከትሎ የምንዛሬ ቢሮዎችና ጥቁር ገበያ ዋጋ አሻቅቧል ተብሏል። ብሔራዊ ባንክ ትላንት ባካሄደው የውጭ ምንዛሬ ጨረታ 150 ሚሊዮን ዶላሩን 31 ባንኮች የተከፋፈሉ ሲሆን አንድ አሜሪካን ዶላር ዋጋ በአማካኝ 148 ብር ሆኗል ተብሏል። ብሔራዊ ባንክ ባለፈው ጨረታ ለባንኮች ከሸጠበት ዋጋ አንጻር የ1 ዶላር ዋጋ ከ7 በመቶ በላይ ጭማሪ አሳይቷል። በ9ኛው ዙር ጨረታ ከተመዘገበው የ1 ዶላር መግዣ 138 ብር አማካይ ዋጋ ጋር ሲነጻጸር የትላንቱ ጨረታ በ9 ብር ጨምሯል ነው የተባለው። ባንኮች በጨረታ በገዙት የውጭ ምንዛሬ መነሻነት የዋጋ ማሻሻያ ያደረጉ ሲሆን አንዳንዶቹ በጨረታ ከገዙበት በታች እንደሚሸጡ ያስራጩት የምንዛሬ ተመን መረጃ ያመለክታል። ምንም እንኳን
ባንኮች የውጭ ምንዛሬ መግዣና መሸጫ በጨረታ ከገዙበት በታች ቢሆንም በሐዋላ ወደ ኢትዮጵያ የሚላክ ዶላር የሚገዙት ከ150 ብር በላይ ነው። በሀገር ውስጥ ካሽ የ1 ዶላር መግዣ ዋጋን በ147 ብር ከ60 ሳንቲም ያደረገው አቢሲኒያ ባንክ ለሐዋላ 9 ብር ጉርሻ ጨምሮ በ156 ብር ከ60 ሳንቲም እየገዛ ነው። ከባንኮች በላይ ከትላንቱ ጨረታ በኋላ በኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ የመሸጥና መግዛት ፍቃድ የተሰጣቸው የግል ምንዛሬ ቢሮዎች ዋጋቸውን ከፍ አድርገዋል። የውጭ ምንዛሬ ቢሮዎች ዛሬ ጥቅምት 5 ቀን 2017 ዓ.ም የመግዣና መሸጫ ዋጋቸውን ከፍ አድርገው 1 ዶላር እስከ 165 ብር ድረስ እየገዙ ነው። ሮሃ የተሰኘው የግል የውጭ ምንዛሬ ቢሮ በዛሬው ዕለት 1 ዶላር በ164 ብር ከ25 ሳንቲም እየገዛ በ167 ብር ከ53 ሳንቲም ሲሸጥ ውሏል። ብሔራዊ ባንክ 1 ዶላር በ148 ብር ከማጫረቱ ቀደም ብሎ ይሄው የውጭ ምንዛሬ ቢሮ 1 ዶላር በ161 ብር ሲገዛ ነበር። ሌሎች የውጭ ምንዛሬ ቢሮዎችም በተመሳሳይ የዋጋ ጭማሪ አድርገው 1 ዶላር እስከ 160 ብር ድረስ እየገዙ ይገኛሉ። የውጭ ምንዛሬ ቢሮዎቹ የካሽ ዶላር አቅርቦታቸው ከባንኮች የተሻለ ዋጋ ስላለው ከፍ ያለ አቅርቦት እንዳላቸው ባደረግነው ማጣራት መረዳት ችለናል። በሌላ በኩል በአንጻራዊነት መረጋጋት አሳይቶ የነበረው የጥቁር ገበያው የዶላር ምንዛሬ አንሰራርቶ ወደ 170 ተሸጋግሯል። ምንም እንኳን በአቅርቦት መጠኑ ልዩነት ያለው ቢሆንም በዛሬው ዕለት 1 ዶላር በጥቁር ገበያ እስከ 172 ብር ድረስ እየተሸጠ ነው። ከውጭ የማዳጋስካር ጦር ሙሉ በሙሉ ስልጣን መቆጣጠሩን አስታወቀ። የማዳጋስካሩ ፕሬዝዳንት አንድሬ ራጆሊና በበኩላቸው መፈንቅለ መንግስት ተፈጽሞብኛል ብለዋል። የማዳጋስካሩ ፕሬዝዳንት አንድሬ ራጆሊና ደህንነቱ ወደ ተጠበቀ ስፍራ መወሰዳቸውን ተከትሎ ወታደራዊ መኮንኖች ስልጣን መያዛቸውን ገልጸዋል። በዋና ከተማዋ በሚገኘው ቤተ መንግስት መግለጫ የሰጡት ኮሎኔል ሚኬል ራንደሪራ ወታደራዊ መኮንኖች መንግስት ያቋቁማሉ ብለዋል። ኮሎኔሉ በቀጣይ 2 ዓመታት ውስጥ ምርጫ እንደሚካሄድም ገልጸዋል። ኮሎኔሉ የምርጫ ኮሚሽንን አግደዋል የተባለው ለሳምንታት በቀጠለው የወጣቶች ተቃውሞ ወደ ስልጣን የመጡት ወታደራዊ መኮንኖች ንቅናቄውን የጀመሩት ወጣቶች ስለሆኑ ፍላጎታቸውን ለማሟላት ዝግጁ ነን ብለዋል። ተቃዋሚዎችና ወታደሮች ፕሬዝዳንቱ ከስልጣን ገሸሽ በመደረጋቸው ደስታቸውን እየገለጹ ይገኛሉ። በማዳጋስካር መዲና አንታናሪቮ በሺዎች የሚቆጠሩ ሰልፈኞች ሰንደቅ ዓላማ ሲያውለበልቡ ታይተዋል። ፐርሶኔል አድሚኒስትሬሽን ኤንድ ቴክኒካል አድሚኒስትሬሽን ሰርቪስ ኮርፕስ የተባለው ወታደራዊ ክንፍ የማዳጋስካር ጠንካራው ሰራዊት እንደሆነ ይነገርለታል። የዚህ ወታደራዊ ክንፍ መሪ ኮሎኔል ማይክል ራንደሪራ ስልጣኑን መረከባቸውን አስታውቀዋል። ይህ ወታደራዊ ክንፍ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊና ታማኝ ነበር። ከሰሞኑ ግን የወጣቶችን ተቃውሞ በመደገፍ ወደ ስልጣን መጥቷል። ኮሎኔሉ መፈንቅለ መንግስት ተካሂዷል የሚለውን ባይቀበሉም የሀገሪቱ አዲስ መሪ ተብለው ተሰይመዋል። ፕሬዝዳንቱ ደህንነቱ የተጠበቀ ቦታ እንደሚገኙ ከመገለጹ በዘለለ የት እንዳሉና በምን ሁኔታ ውስጥ እንዳሉ እስካሁን በይፋ አልታወቀም። የግድያ ሙከራ የተደረገባቸው ፕሬዝዳንቱ በፌስቡክ ባስተላለፉት መልእክታቸው የወታደራዊ መኮንኖች ና የፖለቲከኞች ቡድን እኔን ለመግደል አሲረዋል ብለዋል። ከግድያ ሙከራው በኋላ በፈረንሳይ ወታደራዊ አውሮፕላን ከሀገር እንደወጡ ይነገራል። ነገር ግን ፕሬዝዳንቱ ከሀገር አልወጣውም ሲሉ ተደምጠዋል። አሜሪካ ሁሉም ወገኖች ህገ መንግስቱን በመከተል ሰላማዊ አማራጭ ፈልጉ ስትል አሳስባለች። ኮሎኔል ራንደሪራ በበኩላቸው ማዳጋስካር ፕሬዝዳንት ስለሌላት ቀውስ ውስጥ ናት ብለዋል። ከ3 ሳምንታት በፊት የውሃና መብራት መቆራረጥን በመቃወም አደባባይ የወጡት ወጣቶች ተቃውሞውን አቀጣጥለው ገፍተውበታል። ስራ አጥነት፣ ሙስናና የኑሮ ውድነት ዋነኛ የተቃውሞ ማጠንጠኛ ናቸው። ማዳጋስካር 30 ሚሊዮን ህዝብ 75 በመቶ የሚሆነው ከድህነት ወለል በታች እንደሚኖር የዓለም ባንክ መረጃ ያመለክታል። ሰልፈኞች ከጸጥታ ኃይሎች ጋር ተጋጭተው ቢያንስ 22 ሰዎች ሲገደሉ 100 የሚደርሱ እንደተጎዱ የተባበሩት መንግስታት ድርጅት ሰብአዊ ኮሚሽን አስታውቋል። የማዳጋስካር መንግስት ግን የተገለጸው ቁጥር ሐሰተኛ ነው ብሏል። ነጋዴና ዲጄ የነበሩት የማዳጋስካሩ ፕሬዝዳንት አንድሬ ራጆሊና በአንድ ወቅት የሀገሪቱ ተስፋ ተደርገው ይታዩ ነበር። በ34 ዓመታቸው ስልጣን ሲይዙ የአፍሪካ ወጣቱ መሪ ተብለውም ነበር። ለ4 ዓመታት ሀገሪቱን ከመሩ በኋላ እንደ አውሮፓውያን አቆጣጠር በ2018 በድጋሚ ወደ ስልጣን ተመልሰዋል። ለወዳጅ ዘመዶቻቸው ስልጣን በመስጠትና በሙስና የሚከሰሱት ፕሬዝዳንት ራጆሊና ከወጣቶች ጠንካራ ተቃውሞ ገጥሟቸዋል። የወጣቶች የአደባባይ ተቃውሞ ሳይባባስ በፊት ፕሬዝዳንቱ መንግስታቸውን ለመበተን ተገደዋል። የራሳቸውን ፓርቲ አባላት ጨምሮ
የህዝብ ተወካዮች ምክር ቤት እንዲከሰሱ ድምጽ ሰጥቷል። የአፍሪካ ህብረት የወታደራዊ መኮንኖች ጣልቃ ገብነት እንደማያስፈልግ በመጥቀስ ህገ መንግስታዊ ያልሆነ የመንግስት ለውጥን እንደማይቀበል አስታውቋል። የጦሩ ዋና መሪ ኮሎኔል ሚካኤል ራንደሪራ በመዲናዋ አንታናሪቮ በሚገኘው ፕሬዝዳንታዊ ጽሕፈት ቤት በሰጡት መግለጫ አሁን ላይ እኛ ስልጣን ይዘናል ብለዋል። ኮሎኔሉ በቅርቡ መንግስት የሚያዋቅሩ ጠቅላይ ሚኒስትርን መርጣልን ሲሉም ተናግረዋል። የፕሬዝዳንት ራጆሊና ጽሕፈት ቤት በበኩሉ የጦሩን እርምጃ መፈንቅለ መንግስት ተፈጽሟል፣ ህገወጥ መግለጫ ነው ሲል ተቃውሟል። ጽሕፈት ቤቱ አክሎም ፕሬዝዳንት ራጆሊና ለደህንነታቸው ሲባል ደህንነት ወደ ተጠበቀ ቦታ ተዘዋውረዋል ብሏል። ፕሬዝዳንት አንድሬ ራጆሊና ሀገር ጥለው በፈረንሳይ የጦር አውሮፕላን ሸሽተዋል ቢባልም እሳቸው ግን አይቀበሉትም። ተደብቀው የሚገኙት የማዳጋስካር ፕሬዝዳንት መንግስታቸው መፍረሱን ግን አውጀዋል። የማዳጋስካሩ ፕሬዝዳንት አንድሬ ራጆሊና ሀገር ጥለው ሸሹ የሚለውን መረጃ አስተባብለዋል። በሚያሳዝን ሁኔታ የግድያ ሙከራ ተደርጎብኛል ያሉት ፕሬዝዳንቱ ከሀገር አልሸሸሁም፣ ግን ለደህንነት ሲል ተደብቄያለሁ ሲሉ ገልጸዋል። ህይወቴን ለማዳን ደህንነቱ የተጠበቀ ስፍራ መፈለግ ግዴታ ሆኖብኛል ነው ያሉት። ራጆሊና አሁንም የመፍትሄ አማራጮችን ከመፈለግ ወደ ኋላ አልልም ሲሉ ተደምጠዋል። ፕሬዝዳንት አንድሬ ራጆሊና አሁን የትና በምን ሁኔታ እንደሚገኙ የሰጡት ማብራሪያ የለም። በመፈንቅለ መንግስት ወደ ስልጣን የመጡት መሪ በመፈንቅለ መንግስት ስልጣን ለመልቀቅ ተገደዋል። የተወደዳችሁ የቦርከና ቤተሰቦቻችን አሁን ደግሞ ዕለታዊ የውጭ ምንዛሬ ተመን መረጃን ወደ እናንተ እናደርሳለን። አንድ አሜሪካ ዶላር በ141 ብር ከ59 ሳንቲም እየተገዛ በ144 ብር ከ43 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ በ185 ብር ከ10 ሳንቲም እየተገዛ በ188 ብር ከ80 ሳንቲም እየተሸጠ ነው። አንድ ዩሮ 164 ብር ከ35 ሳንቲም እየተገዛ 167 ብር ከ64 ሳንቲም እየተሸጠ ነው። አንድ የስዊዝ ፍራንክ 173 ብር ከ54 ሳንቲም እየተገዛ 177 ብር ከ1 ሳንቲም እየተሸጠ ነው። አንድ ኩዌት ዲናር 453 ብር ከ16 ሳንቲም እየተገዛ 462 ብር ከ22 ሳንቲም እየተሸጠ ይገኛል። አንድ ቻይና ዩዋን 19 ብር ከ46 ሳንቲም እየተገዛ 19 ብር ከ85 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬት ዲርሃም 38 ብር ከ55 ሳንቲም እየተገዛ 39 ብር ከ32 ሳንቲም እየተሸጠ ነው። አንድ የሳውዲ ሪያል 37 ብር ከ75 ሳንቲም እየተገዛ 38 ብር ከ51 ሳንቲም እየተሸጠ ነው። ውድ የቦርከና ሚዲያ ቤተሰቦቻችን ዜናዎቻችን ተጠናቀቁ።